አቤት 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 ውርደት! አይቢ ዛሬ ስክር ብላ ጥንብዝ ብላ መጣለች። ጠረጴዛ ላይ ካልተኛው ጉድ እኮ ነው። ብሩክ እንግዲህ ሊያስታውከኝ ነው ቦሚት ሊላይ ነው ስትለው ማስታጠቢያ እንደማምጣት ትልቅዬ ባልዲ ይዞባት መጣልና እሷ ደግሞ ይህን ባልዲማ ይኸው ለማስታወቂያ ሳይሆን ወይም ደግሞ ቦሚት ለሚለኝ ሳይሆን ገብቼ ተቀምጬ ልኖርበት ብላ የእውነቴን ነው ብላችሁ ባልዲ ውስጥ ልትገባ ነበር። የዛሬው የእውነት በቃ በሳቅ ጀምሬ በሳቅ ነው የጨረስኩትና የዘፈን ዳርዳርታ አሉ። አይ ምን አስበሽ ነው? መጠጥ አማረሽ እንዴ? ፈለግሽ እንዴ? ያው መጠጣት እንዴት ነው? ብርቅ አይደለም በነገራችን ላይ አሁን ላይ ኢትዮጵያ ውስጥ ሴቱም ይገለብጣል፣ ወንዱም ይገለብጣል። በቃ በመጠጥ ሱስ የተጠመደ ሰው ብዛቱ ልነግራችሁ አልችልም የእውነት እና መጠጥን እንዴት ታዩታላችሁ? አንዳንዶቹ ያው ዘና ለማድረግ ነው፣ ራስን በቃ የሆነ ፈታ ለማድረግ ከጭንቀት ከሀሳብ ነጻ ለመሆን እንደፈለጉ ለመናገር ይጠቀሙበታል። ሌሎቹ ደግሞ እንደዚህ ጠጣው ክብራቸው ዝቅ ሲል ክብራቸው ሲዋረድ ወይ ደግሞ ራሳቸውን ሲያዋረዱ መባል የሌለበትን ነገር እያሉ ሲዘባርቁ ራሳቸውንም በዙሪያቸው ያሉ ሰዎችንም ሲያዋርዱ እናያለን። እና ያው ስለ መጠጥ ጥሩነትና መጥፎነት የማያውቅ ሰው አለ ብዬ አላስብም። ሁላችንም እናውቀዋለን። ስለዛ ላወራ ሳይሆን ያው ሀይሚ አንድ ሀሳብ ይዛ ስትመጣ አስተማሪ ነው ብላ ነው ያስተምራል ብላ ስለምታስብ ነው። እና እስከ ዛሬ አሉ እንደዚህ አይነት ቪዲዮዎች ምናምን ግን ለየት ያለ ነው እና ሀሳቡ ከየት እንደሚመጣላት አላውቅም። እንቅልፍ ሁሉ አልተኛው ማለት ይሄንን ሀሳብ እና በጣም የሆነ እያሰበች ነበር እና በስተመጨረሻም አንድ ሀሳብ መጥቶላት ከካሜራማን ጋር ተመሳጥራ ነው የሚባለው ተመካክራ እንግዲህ የመጠጥ ሀሳብ ነው ይዛ የመጣችው። ብሩክ ምን ይለኛል ብላ ነው። እና የሆነ ጊዜ ምን ተፈጠረ መሰላችሁ? ወንድሜ በጣም ጠጥቶ የሆነ እንትን ነበረ የሆነ ዝክር ይሁን ብቻ የሆነ ተጠርቶ የሆነ ትልቅ ፕሮግራም ሰርግ ይሁን ብቻ የሆነ አስታውሳለሁ፣ ድሮ ነው በፊት ነው ግን ሰክሮ መጣ እና በጣም በቃ ያም ወዶ ወንድሜ ያማከብረው ወንድሜ በጣም ነው ያስጠላኝ፣ በጣም ነው የተናደድኩበት። እና እሱ ራሱ አይቶኝ ማለት ነው ሲንገዳገድ አልይዝህም ብዬ ተናድጄበት ማለት ነው አልይዝህም ወደዛ ሂድ ምናምን ብዬ ሌላ ሰው ይዞ ያስገባው ምናምን እና የሆነ ሰዓት ላይ ሲነቃ አንቺ እኮ እህቴ አይደለሽም አለኝ ማለት ነው። ለምን አልቀረሽኝም? ለምን አላሸኝም? ምናምን አንተስ ለምን እንደዚህ እስክትሆን ትጠጣለህ ብዬ ተናገርኩት። እና ያን ያህል እኮ ሰክሬ አልነበረም እኔ አንቺን በደንብ ልታዘብሽ ብዬ ነው እንጂ አለኝ። እና ምን ልላችሁ ፈልጌ ነው እናደዳለሁ እኔ ጠጥተው ዝንዘላዘሉ ምናምን ሳይ። በእርግጥ አንዳንዶቹ በጣም ኦቨር አእምሯቸው ቢዚ ሲሆን በጣም ጭንቀት ላይ ሲሆኑ ይጠጡና ያንን ሀሳብ ለተወሰነ ሰዓታት የሚሆን ለአንድ ቀን የሚሆን ለግማሽ ቀን በጣም ደስተኛ ለመሆን ነው የሚሞክሩት። በቃ እንደፈለጉ ይናገራሉ፣ እንደፈለጉ ይራመዳሉ። በቃ ዓለም ጠባብ ነው የምትመስላቸው ማለት ነው። ዓለም የሆነ ሰፊ ነው እንጂ የሆነ ሰማይ ቤት ደርሰው የሚመለሱ ነው የሚመስላችሁ። እና ከዛ አንጻር ይጠጣሉ። በእርግጥ ያው ወዶ የሚጠጣል ብዬ አላስብም። ወዶ በእርግጥ ግጥም አድርጎ ብሩን ሲበትን አምሽቶ ስትበትን አምሽታ የምትገባ ሴት አለች እንዴ! የመጠጥ አይነት ደግሞ ቢራ ምናምን መስላችሁ ነው? ኧረ ከዛ በላይ በጣም ነው። እስኪ ነሽ እነ ብላክ ሌብል ነሽ ምንም አይጠጣል። በጣም ብዙ እንትኖችን ነው የሚጠጡ አልኮሎቹን ገንዘብ አውጥተው ማለት ነው። እና እኔ ለመጠጥ ያለኝ አስተሳሰብ ሰው እንደው እግዚአብሔርን ጓደኞቻችሁን ራሱ እንደው በቅርብ ብታዩ በተለይ ወንዶች ና ልጋብዝ መጠጥ ምናምን እንጂ ና ልጋብዝ የሚበላ ነገር አይልም። አሁን መጠጥ በጣም በውድ ዋጋ ገዝቶ ከሚጋብዝና እንደው በትንሽ ብር በየአይነትም ሊሆን ይችላል፣ የጾም የፍስክም ሊሆን ይችላል ገዝቶ ቢሰጥ የትኛው የሚሻለው? ምግቡና ብሩም የሚቀል ግን ያ ሰው እንድትጠጡ ነው የሚፈልገው። በቃ በባዶ ወድሽ ሄደሽ እንድትጠጭ እንድትገለብጭ ነው የሚፈልገው። እና ያ ጥሩ አይደለም። በእኛ ኢትዮጵያ ውስጥ በጣም ብዙ ደስ የማይል አስተሳሰብ ያለን ሰዎች አለን። በተለይ ወንዶች ለመጠጥ ያላችሁ ፍቅር ያው ከበድ ይላል። ለማንኛውም ግን ያው ሴቱን ብዙ አላወላ በነገራችን ላይ ሴትም ሄዳ ቁጭ ብላ ከወንድ እኩል ጃምቦ ስትጠጣ ነው የምናያት። እና ለጤና ያርግል። ለማንኛውም ያላቸው ናቸው የሚገለብጡት። እንዲህ ይሄንን ጣፋጭ ያስገቡና ከዛ በሽተኛ፣ ስኳርተኛ፣ ደም ግፊት ምን ወራ ልነግራችሁ አልችልም። ሊወራ የማይችል በሽታ ነው ያለባቸው። እናቴ ጤናውንም የጠበቀ የገዛ ድሀ ነው። እኛ ነን ጤናችን ጠብቀን የምንኖረው ያማረንን ስለማንበላ ያገኘነውን ሁሉ ስለማንጠራርግ ማለት ነው። ለማንኛውም ግን ዛሬ ሀይሚ እየጠንብዝ ብላ ሰክራ መጣ። ጠረጴዛ ላይ ካልተኛው እንደው ውሻ እንኳን ድመት እንኳን እኮ አያስተኛም። ትንሽዬ አይጥ ራሱ አያስተኛም። እዛች ላይ ቁልምም ብዬ ካልተኛው ብላ እሬ
ብሩክ ደግሞ አይቻልም፣ ኧረ እባክሽ ውረዲ፣ ጠረጴዛው ይሰበራል እባክሽ። መጨረሻ ላይ ግን እግዚአብሔር አበቃው። በቃ እግዚአብሔር ባልዲውን ይዞ ሲመጣ ማለት ነው እሷ ራሱ ሳቋ መጣት ነበረ። እንዴ አለች፣ ገብቼ ልቀመጥበት እዚህ ልኖርበት ነው እንዴ? ይሄንን የሚያህል ማስታጠቢያ አታመጣም አለችው። አሳዘነኝ ግን ፈርቶ እኮ ነው ደንግጦ ተንቦጅ ብዶ ማለት ነው የሚያመጣው ግራ ሲገባው ይሄንን ባልዲ ይዞት የመጣውና በጣም የሚገርም ቪዲዮ ነበር። የኔ ወርቅ ሀይሚዬ፣ ሁሉ ነገር የሚያምርብሽ፣ ሁሉ ነገር የምትሽው፣ ሁሉ ነገር በቃ የእውነት በቃ ትክክለኛ ትወና የምትተውኝ ጀግና ሴት ነሽ። እንደ ሀሳብ ግን ያው እንዳልኳችሁ ፊልም ዝም ብሎ ከመሬት ተነስቶ ዘው ተብሎ አይገባበትም፣ ዘው ተብሎ አይሰራም፣ ዘው ተብሎ አይኖርበትም። ትምህርት ያስፈልገዋል፣ እውቀት ያስፈልገዋል። ፈተና ምዘና አለው። ተፈተናችሁ ምናምን ነው የምታልፉት። ሶ ሀይሚ እንደው በዚህ በእርግጥ ያው የኢትዮጵያ ፊልም ገንዘብ ያስገኛል ያን ያህል ብዬ ለማሰብ ይከብደኛል። ግን እግዚአብሔር ምስክሬን ነው የምላችሁ ብር ያን ያህል ባታገኝበትም በጣም ብዙ ሰው የምታውቅበት በጣም የትወና እንደው ፍላጎት ካላት ብቃቷን የምታሳይበት የሆነ ፊልም ማጫጥር ድራማም ሊሆን ይችላል ብትሰራልን ቲክታክ ላይ የሚሆነ ጊዜ ጀምረው ነበር ካስታወሳችሁ። ሶ ደስ የሚል ነገር ብትጀምር አጫጭር ድራማዎችን ምናምን ፊልሞችን እኔ እንደ ሀሳብ ደስ ይለኛል። ምክንያቱም የመተወን ችሎታዋ ብቃቷ አንደኛ ስለሆነች ማለት ነው። በጣም ብዙ ጊዜ የተናታል፣ ብዙ ጊዜ በብቃት የተወጣች ልጅ ነች። ሶ ያንን ብትጀምር ደስ ይላል ብዬ ነው ማስበው። የዛሬ ቪዲዮ በጣም ያበደ ነው፣ በጣም ያሳቀኝ፣ ያዝናናኝ፣ ጥሩ ጥሩ ነገሮችንም ያው መማር ከቻለን እግዚአብሔር በሚለቀቀው ቪዲዮ በሙሉ በቃ እንትን እንላለን። እኔ ቅድማውን ያወራውላችሁ አለ በወንድሜ አላሊዘው ብዬ ምናምን ሲንገዳገዳ ይቼ ማለት እና ብሩክ ምን ይለኛል ብላ ነው የመጣችሁ። አሁን ለምሳሌ ሰው ከልቡ ከሆነ ይሸሸኛል ወይንስ ከሁሉ ነገር ይቀበለኛል ምናምን ባስታውክም ቦሚት ቢለኝ ምን ብልም እስከ ይከተለኛል ወይንስ ይቀበለኛል ወይ ይደግፈኛል ወይ ሲናደድብኛል ይጮህብኛል የሚለውን ነገር ለማሰባሰብ ይመስለኛል። እና በዙሪያችን ህጻን ልጃውን ስንወድ እስከነ ምናምኑ ነው ለምን ሽንት አይኖረውም ለምን አሬ አይኖረውም ምን አይኖረውም እንትን ሲል ማለት ነው። በቃ እስከ ሁሉ ነገር ነው አቅፈን ምን ስም ምናምን እና ሰውን ስንወድ ደግሞ እንደዛ ነው መሆን ያለበት ብዬ አስባለሁ። ብሩክም እንግዲህ አፏን አሸተተ፣ ልብሷን ሁሉ ሳይቀር ነው ያሸተተ። ልብሷን ሲያሸት እግዚአብሔር ሳቂ እንዴት እንደመጣና ምንም ሊለይ አልቻለም። ሽታ ግን የለውም ይላታል። ግን እሷ በቃ እንደሰከረች በደንብ አክት ስላረገች አምኗታል ኦልሬዲ። ሶ የቢራ ጠርሙሱንም አሸተተው። አይሚየት ግን ትንሽ ቢራ እኮ ቀመስ ማድረግ ነበረብሽ። ለማንኛውም ግን በጣም ደስ የሚል አዝናኝ ቪዲዮ ነበረ። ብሩክን በጣም የተጨነቀበትና በጣም ያሳቀኝ አዝናናኝ ነበረ። ባልዲውን ይዞ ሲመጣ በቃ አልቻልኩም። እኔ በጣም የሳቅኩት ሳቄ የመጣው እግዚአብሔር ብላችሁና ጊዜ ቪዲዮ ያስፈልገናል። ባጭሩ በጣም ደስ የሚል ነገር አለውና ቀጥሉበት፣ በርቱ ለማለት ነው። ሌላኛው ደግሞ እንግዲህ በግምጃዬ በኩል ሰሞኑን ያው ግምጃዬና ሀይሚ ብሩክ አንድ ሆነዋል። ይሄ ነገር ያልጣማቸው ይሄ ነገር ያልፈለጉ ሁሉም በቃ ሲቀርብ ጥሩ ይመስላል፣ አንገት ደፍቶ ይመጣል። ግን ደግሞ በኋላ ላይ የእነሱን ህይወት አመሰቃቅሎ የእነሱን ህይወት አበላሽቶ ነው የሚሄደው። የእነሱን መንገድ ብቻ ደስ በማይል ሁኔታ ነው እያሉ ቅሬታ ብዙዎቹ እያስተላለፉ ይገኛሉ። እስኪ የሰማሁትም አዳዲስ መረጃዎች አሉ ስለ ግምጃዬ። አሁን እንዴት መጣች? ከዚህ በፊትስ እንዴት ነው ተከታተላቸው ነበር ወይስ የመጣችበትስ መንገድ እንዴት ነው? ሌሎች ዩቲዩበሮችን እንዴት አላገኘችም? ከሌሎች ዩቲዩበሮች ጋር እንዴት ቪዲዮ አልሰራችም? እና ሀይሚ ጋር እንዴት በዚህ ልክ? የእውነት ለመናገር በሀይሚና በብሩክ ቻናል ላይ በጣም ውስን ሰዎች ነው የሚመጡት። ከመጡም የቡታጅራ ልጆች ናቸው የሚመጡት እንጂ ለየት ያለ ሰው ምናምን ሰው የእውነት ለመናገር አላየንም ብዙ። ግን እንዴት ብቻ ግምጃዬ እንዴት ወደ ሀይሚና ብሩክ መጣች የሚለው ነገር በደንብ ያጣራሁት የሰማሁት መረጃ አለ። እሱን እነግራችኋለሁ። ኢላማዋ ምንድን ነው፣ ሀይሚና ብሩክስ ምን ማድረግ አለባቸው የሚለውን እናወራለን። ለዛሬው የነበረኝ ሀሳብ አስተያየት ይሄንን ይመስል ነበር። የኔ ውዶች ሀይሚዬን ቅመማን ቡቡን ላይክ ሼር ሰብስክራይብ አድርጓቸው። እኔንም ላይክ ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። መጠጥ ያው ያጠፋል፣ ራስን ያስታል፣ ራስን ከተራ በቃ የሆነ ተራ ሰው እንድትሆኑ ነው የሚያደርጋችሁ ሲበዛ ማለት ነው። በትንሹ አንድ ሁለት ያውን ባሌም አይጠጣም እኔም አልጠጣም። በእርግጥ ግን በዓል ሲመጣ ደስ የሚል በዓል ሲሆን ወይም ደግሞ በቃ የሆነ ፕሮግራም ሲኖር አንዳንድ ቢራ እንጠጣለን ለሁለት። እኔ እንደውም አንዱን አልጨርስም፣ ግማሽ ነው የምጠጣው። እና እግዚአብሔር የተመሰገነውን የምወደው ባለቤቴም መጠጥ አይጠጣም። አብዛኞቹ አሁን ትዳር ራሱ እየፈረሰ ያለው እግዚአብሔር ምስክሬን ነው የምላችሁ። ወይ ሴቷ ጠጭ ትሆናለች። እግዚአብሔር በጣም ገልባጭ ሴት አለች።
ወጣ በቃ እንደፈለገች በቃ እልል ያለ መጠጥ ስትጠጣ ምትውል ምታድራለች። ይሄ በጣም ከባድ ነው። ወንድም እንደዛው አምሽቶ እዛ በቃ ለመጠጥ ብሩ ሲበትን ያመሻል። በቃ ሰክሮ ጥንብዝ ብሎ ይመጣል። እቤት ግን ለቤት አስቤዛ አምጣ ሲባል አያመጣም። ያ በጣም ህይወትን የሚያመሰቃቅልና በጣም አስቸጋሪ ላይፍ እንድናሳልፍ እያደረገን ያለ ነገር ያው መጠጥ ከአቅም በላይ በመጠጣት ያለ አግባብ ወጪ በማውጣት ነው። ሶ ሁላችሁም ያው አብዛኞቻችሁ ሴቶች ናቸው ይሄንን የምትከታተሉ። መጠጥ ያው ጎጂ ነገር እንደሆነ ከጥቅሙ ጉዳቱ ያመዝናል። የእውነት ለበዓል ያው ፈታ ለማለት አንድ ሁለት ምንም ችግር የለውም፣ ኖርማል ነው። ሶ እግዚአብሔር የተመሰገነው የኔ ባል ወጣ ያለ ባህር የለበትም፣ ወጣ ያለ የመጠጥ ሱስ የለበትም። በጣም ነው የማመሰግነው። እና ሁላችንም እንደዛ ብንሆን የተሻለ ነው ብዬ አስባለሁ። ዛሬ ሀይሚዬ አስተማሪም አስቂም አዝናኝም ቪዲዮ ነው የለቀቅሽልን። እንወድሻለን ጨረቃ ፋሚሊ ወደፊት